ውዶቼ ደስ አይልም? አባት ልጁን ሲቆጣ የምር ምን ያክል ነው ደስ የሚለው? ፕራንክ ነው የሚሆነው እንጂ ፕራንክም ቢሆን የምር ነው። ኢትዮጵያ ነው የሄድኩት ዛሬ በሀሳብ ማለት ነው። ይሄን ቪዲዮ እያየው ጌታን የሆነ ቦታ ላይ ሄደን ቆይተን ስንመጣ አባት ምን ያክል እንደሚቆጣ የት ነው የሄድሽው? የት ነው የዋልሽው? ምናምን ብሎ ሲጠይቃቸው ደስ አይልም? ግን ያ ነገር እንደዚህ አይነት ስሜት አይሰማችሁ? እኔ በጣም ነው የተሰማኝ እግዚአብሔርን እና በጣም ደስ ብሎኛል። ያው እኔ ፕራንክ ነው እንጂ የእውነትም ላይ ያለው ነው። ገባችሁ? እና ጋሽዬ በጣም ተናፍቀን ነበር። በጣም የናፈቃችሁ ሰዎች እኔም በጣም ነው ጋሽዬ ንግግሩ፣ ቀልዳቸው ናፍቆኝ ነበረና ዛሬ አየሁት። ስላየው በጣም ደስ ብሎኛል። ሰላም ሰላም! ውድና እየተከበራችሁ ውድ የምህረት ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ባላችሁበት ቦታ ሰላማችሁ ብዛ። እኔ ጋር ሁሉ ሰላም ነው ውዶች፣ መጥቼላችኋለሁ። ያው ዛሬ እንዳያችሁት ሄሚዬ ብሩክ ከጋሼ ጋር ተመካክሮ ፕራንክም ነው ያው የሁለት አመት እንትን ምርቃትም ነው ማለት ነውና በጣም ደስ የሚል ምርቃት ነው። ለኛም ምርቃት ለነሱ ምርቃት ዋው! ደስ አይልም? ግን እግዚአብሔርን በጣም ደስ የሚል ምርቃት ነበር እና ጋሽዬ ስለ ልጅ ስለ ትዳርም ተናግረዋል። አቦ ጋሽዬ የምር ነው። እኔ ደስ የሚል ነገር ይሄ እኮ ነው ግልጽነቱ። በሳቅ ነው የፈረስኩት ትላላችሁ። የምር ቪዲዮ አንዳንድ ቦታ ላይ ኧረ በስመ አብ ወልዴ ጋሼ በጣም ግልጽ ነው። በነገር ለካ ሄሚ ለጋሽዬ ነው የወጣችው። በጣም ግልጽ ናት። ድብብቅ ነገር አታውቅ። የሆነ ታውቃላችሁ ማስመሰል አታውቅ። በቃ ግልጽ ግልጽ ነው እና ለካ ቤተሰቦች ሁላችሁም ግልጽ ናችሁ እና ማስመሰል አይችሉበትም። ሶ እንዳያችሁት ዛሬ ትናንትና ላይቭ ላይ ነበሩ አይደለ? እንዳያችሁት ያው ሄሚዬ ከብሩክ ጋር ይሄ ደግሞ ምንድነው ጋሽዬ እንዴት እናትሽን ብቻ አስፈቅደሽ እኔን እንዴት አታስፈቅድኝ? እሷ ደግሞ እናትን ብቻ ነው ያስፈቅዳለች። እና ግዴታ ኢትዮጵያ ላይ ውዶች የኔ ሰርግ ቤት ምናምን ወይ ጎረቤታችሁ ለሰርግ ሲኖር ምናምን የሆነ ቦታ ልትሄዱ አባቴን እናቴን እንደምታስፈቅዱ አስታውሳችሁ እስቲ ዛሬ ምንድነው የተሰማችሁ? እግዚአብሔርን እኔ ኢትዮጵያ ነው የትኩትኝ ማለት ነው በሀሳብ ሶ እና ይሄ ነው ያስታወስኩት። በጣም ደስ የሚል ቪዲዮ ነው። ምክር አለ ለትዳር ለፍቅር ጋሽዬና ይሄ ብሩክ ሲያወሩ የነበሩት በጣም ደስ የሚል ንግግር ማለት ነውና አባት የደረሰበት ቦታ ነው የምነግረው ለልጅ እና ጋሽዬ በህይወቱ ትዳር ምን አይነት ነው፣ ልጅ እንዴት ነው፣ ትዳር እንዴት ነው ማያያዝ የሚለው ነገሮችን ነግሮናል። አይታችሁታል። ምንድነው ያለው? ልጅ መውለድ ነው ትዳር መያዝ ነው የሚከብደው ሲል ምን አለ? ልጅ መውለድ ሳይሆን ልጅ መውለድ ምንም አይከብድም፣ ትዳር ላይ ተያይዞ አብሮ መቆየት ነው አሉ። አያችሁት? ይሄ ነው በቃ ምርጥ ምክር ጌታን እና እኔ ትዳር ላይ 38 አመት ቆይቻለሁ አሉ። እንደዚህ አይነት ፍቅር እንደዚህ አይነት ትዳር ይስጣችሁ ጌታን። የማስመሰል ትዳር ሳይሆን የጊዜያዊ ትዳር ሳይሆን በቃ ደስ የሚል ትዳር ፍሬ አፈርታችሁ በፍቅር የምታረጁት እንደዚህ አይነት ትዳርና ፍቅር ይስጣችሁ ጌታን። ደስ አይልም? ማጣላት የለ ምን የለ 38 አመት ዋው! በጣም ደስ ይላል። እግዚአብሔርና ከዚህ በላይ እድሜ ያቆይ፣ እድሜ ላይ እድሜ ይጨምርልን፣ እድሜ ከጤና ጋር ጋሽዬ በቃ እኛንም ስለመረቃችሁ በጣም ነው የምናመሰግናችሁ። ስላስመረቃችሁ ብሩክም ሄሚም በጣም እናመሰግናለን። ሄሚ እንዳያችሁት ያው በትንሽዬ ነገር ይከፋታልና ከፋት በቃ ታውቃላችሁ። ጋሽዬ ምናምን ብላ እግሯ ስር ወደቀች ማለት ነው። የኔ የዋ መጨረሻ ላይ ወደ ልክ ነካለች ማለት ነውና ልክ ነጋሽ ማለት ነው። በተሰራ ቪዲዮ በጣም ልክ ነው ዛሬ ቪዲዮ አይደለም እና ደስ ይላል። ቪዲዮም በጣም ነው የሚያምረው። ለብሩክ የሰጠው ምክር ለነሱ የሚሰጠን ምክር እና 2 አመት ቀልድ አይደለም። 2 አመት ቀልድ አይደለም። የምር መስዋዕት ተከፋፍላችሁ ነው እዚህ የደረሳችሁት። ከዚህ በላይ እንደምትቆዩ ተስፋ እናደርጋለን። ጋሽዬ እድሜና ጤና ይስጣችሁ። ብሩክና ሄሚ እግዚአብሔር በሰላም ያቆያችሁ። በጣም እንወዳችኋለን። መልካም ምሽት ይሁንላችሁ ውዶቼ፣ እወዳችኋለሁ። ባይ ቪዲዮን ሼር አድርጉልኝ።